በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነቱ ይቅርታው ምሕረቱ ለዘላለም የባህሪ ገንዘብ የሆነ አምላካችን እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ይቅርታው ስለ ቸርነቱ ሁሉ ቅዱስ ስሙ የተመሰገነ ይሁንና እንዴት ሰንብታችኋል? ቸሩ መድኃኔዓለም አምላካችን መድኃኒታችን ማምላክ ድንግል ማርያም ጸመስቀሉ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው በድጋሚ የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እግዚአብሔር አምላካችን ከንጹሃኑ ጸጋ በረከት ያሳትፈን። እንግዲህ በባህላችን የታመመ ሰው ሊጠይቁት ሲሄዱ መልኩ ካማረ በቃ ሊሞት ነው ይባላል እና ለዚያ ነው ቅድም ዛሬ ሰብሰብ ብለናል እንዴት ነው ብዬ ያልኩኝ እና አንዳንዴ ምንድነው ሰው ክፉ ከመስራቱ በፊት መልካም ነገር ያበዛል ይባላል። እንግዲህ ልማዳዊ አባባል ቢሆንም እንኳ ወደ መንፈሳዊ አምተን ብንመለከተው የሚያስኬድ ይመስላል። ያለ አቅሙ በጣም መልካም ነገር የሚያበዛ ሰው ክፉ ለመስራት ቅርብ ነው። አባቶቻችን ቅዱስ ሰሎሞን ጠቢቡ እንግዲህ እጅግም ጻድቅ አትሁን ብሎ ያለው ቃል እንዲሁ በጥሬ ሲያዩት እንዴት እንደዚህ ይላል ሊያሰኝ ይችላል። ግን መልካም ነገርም ቢሆን በመጠኑ ቢሰራ ጥሩ ስለሆነ ከዛ አንጻር ነው እንጂ አሁን እናንተ እንኳ በስንት ወር ተለምናችሁ መጣችሁ እንደ መልካም ነገር በተለይ አድናቆት ለማየት አይደለም። ግን ያው ልብ ላለው ሰው አለ ተግሳጽ ብዙ ጊዜ መልካም አይደለም። ግን እኔ ተግሳጽ ለማቅረብ ሰው አልመርጥም፣ እድሜ አልመርጥም፣ ስልጣን አልመርጥም። ምክንያቱስ ያጠፋ ሁሉ ይገሰጻል። ስለዚህ ምትቀሩ አትቅሩ። ምክንያቱስ ብትሉ ሰው ከፀሐይ ይጠቀማል እንጂ ለፀሐይ የሚጠቅማት ነገር የለውም። ሰው ከነፋስ ይጠቀማል እንጂ ለነፋስ የሚጠቅመው ነገር የለውም። እና አባቶቻችን አንድ ሰው ወይ ከፀሐይ ተኳርፎ ይሆናል ተጣልቼሻለሁ ብሎ ወይ ደግሞ በቃ አልፈልግም ወይ ደግሞ ምክንያት ልክ ጌታችን ድግስ ደግሶ ሳምንት የተነበቡ ምንባባት አስተውላችኋቸው ከሆነ ጌታችን ራሱን በባለጠጋ መስሎ መንግስተ ሰማያት ለልጁ ሰርግ ያደረገ ሰውን ትመስላለች፣ ፍሬዳይን አርጃለሁ ኑ ብለህ የታደሙ ሰዎችን ጥራልኝ አለ። የተጠሩት በሙሉ አንዱ መሬት ገዝቻለሁ እሱን ላይ መሄዴ ነው፣ ሌላኛው ወይፈን ገዝቻለሁ እሱን ልፈትን መሄዴ ነው፣ ሌላኛው ሚስት አግብቻለሁ ገና ፍቅር ያለቀልኝም እንደዚያ ብሎ ጌታው ተበሳጭቶ እነሱን አጥፋና ሌሎችን ጥራልኝ ብሎ በመንገድ ይሄው ምስጢር ነው። ሰርግ አደረገ የተባለ እግዚአብሔር አብ ነው፣ ለልጁ የተባለ እግዚአብሔር ወልድ ሰው ስለሆነ ነው። እንግዲህ ሜልገቻ አርጃለሁ አለ ጌታ። እንግዲህ መኑ ዘርኤ መራዌ ዘይጠባ ስጋሁ በጊዜ ከብካቡ፣ በሰርጉ ጊዜ የራሱን ስጋ ሰውቶ ብሉ ያለ ማን ነው? ለዚያ ነው ሙሽራ ሆኖ አርዳችሁ ብሉኝ፣ ሰውታችሁ ብሉኝ፣ ቀድታችሁ ጠጡኛ ለማን ነው? ከክርስቶስ በቀር። ወዘይት በላ ለግሙራ ደግሞ ይሄ ለየት የሚለው የሰርግ ድግስ አንድ ቀን ተበልቶ ያልቃል። የሱ ግን ለዘላለም የሚበላ ምግብ ሰጠንና ይሄው ነው ፍሬዳ የተባለው በእውነቱ። ኋላ እነዚያ ሲጠሩ እምቢ ያሉት እስራኤላውያን ናቸው። እንደምታውቁት መጀመሪያ የታደሙ እነሱ ናቸው። እንግዲህ የሰው ልጅ እግዚአብሔር የእኛን ስጋ በተዋሃደ ጊዜ አስቀድሞ በጎቹ የተባሉ እነሱ ናቸው። እነሱም ቢሲሉ እንግዲህ አህዛብ በስፍራው ገብተናል። አህዛብ የምንባል የነበረን ሁላችን ማለት ነው። እንግዲህ ከእስራኤል ውጭ የነበረን ለሁሉም ዋናው ትልቁ ነገር ይሄን ያመጣሁት ለምንድን ነው? ታውቁታላችሁ የምትቀሩ ሰዎች በተለይ ቅድም ነገር ያሉናል እየነገርኩ ነበር። አሁንም በጆሮ በሽክሹታ የነገርኩን አሁን በጋድ ልናገረው። አይን ዳን ያለው በአፈር አይጫወትም ይባላል አይደል? ለምሳሌ አንድ ሰው 10 ማህበር አለኝ ብሎ ከሁለት ከሶስቱ ሊቀር ይችላል። ነገር ግን እኔ 10 ማህበር ያለው ሰው ከእግዚአብሔር ደጅ ባይቀር እመርጣለሁ። ለምን? በዚህ ዘመን ማህበራት ስርዓት ቅጥ ስለሌላቸው መዳኛ አይደሉም። እኔ በዚህ ዘመን ማህበርና ሰንበቴ አጠጣጥ መዳን አለ ብዬ አላምንም እኔ። ምክንያቱም ህገ ወጥ ነው። ለምሳሌ ሰንበቴዎችን ተመልክቷቸው ደጋግሜ እላለሁ ህገ ወጥ ናቸው። አላማው ምንድን ነው? ሰንበቴ ማለት ጌታ ሰንበቴን የሚያከብሩትን በትንቢተ ኢሳይያስ
ምዕራፍ 56 ቁጥር 5 ላይ ሰንበቴን የሚያከብሩትን። ሰንበት ማክበር ማለት በጣም ትርጉሙ ሰፊ ነው። ግን በጥሬ ዘሩ እንየውና በዕለተ ሰንበት ተግባረ ስጋን ትተው ተግባረ ነፍስ የሚሰራ ማለት ነው። ሰንበቴ ማለት ተግባረ ስጋ ትቶ ተግባረ ነፍስ መስራት ነው። ተግባረ ነፍስ ማለት ደግሞ ጌታ በፍርድ ሲመጣ የሚጠይቀን 6ቱ ቃላት ናቸው። የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ የታመመ መጎብኘት፣ የታሰረ ቢችሉ ማስፈታት፣ ባይችሉ ማጽናናት እና እንግዳ መቀበል ናቸው። ሳምንት ሲነበብ ሰምታችኋል። ያዕቆብ ዘስሩግ እስመ አንተ ትቤ ይከውን ንፋተ ቀርን 3 ጊዜ 3 ጊዜ አዋጅ ይነገራል ብለሃል። በቀዳሚ ንፋተ ቀርን ይትጋባ ጸበለ ስጋ። በመጀመሪያው የቅዱስ ሚካኤል አዋጅ፣ ምክንያቱም አዋጁን የሚናገረው ቅዱስ ሚካኤል ነው። ምክንያቱም ጌታ ሰው ሊሆን ሲመጣ የተከተለው ቅዱስ ሚካኤል ነው። ሲያርግ የቀደመው ቅዱስ ሚካኤል። የቀደመው ማለት ከጌታ የቀደመ ማለት አይደለም። ምክንያቱም እግዚአብሔር ሙሉ በኩል ላይ ስለሆነ፣ ነገር ግን ከፊቱ ነው። መቼም ንጉሥ ሲሄድ ከፊቱ ነው የሚመራል አይደለም። ከፊቱ ነው። ሰላም ለሚካኤል መሐሪ ውእቱ። ቅዱስ ሚካኤል ቸር ይቅር ባይ ነው። ወተአዛዚ ለሰብ በዲበ ሰናይቱ። በደግነቱ ላይ ለሰዎች ሁሉ መታዘዝ ይወዳል። ሚካኤል ሆይ ና ስንለው እየጠራ ነው፣ እየለመነው ነው፣ እያዘዝነው ነው። ሁለቱንም እኮ ነው። ወተአዛዚ ለሰብ ይለዋል። አንድም ወተአዛዚ ለሰብ አለ። እግዚአብሔር ሂድ እርዳ ሲለው ደስ ብሎት ይታዘዛል። ለቀርነ ዝንቱ መልአክ በድምፀ ንፍሃቱ በከመ ኮነ ቀዳሚ ውስተ ሰማያት ዕርገቱ ለእግዚአብሔር ይከውን ዳግመ ምጽአቱ። ጌታ ሲያርግ እንደ መለከት እየነፋ አዋጅ እየነገረ ወደ ሰማይ ያረገ የቀደመ ሚካኤል ነው። ሲመጣ መስ ነው። ስለዚህ በቀዳሚ ንፍሃተ ቀርን አለ ቅዱስ ሚካኤል የመጀመሪያውን አዋጅ ሲናገር ቅርፍተ ስጋ ሰውነታችን እንደምታውቁት አሁን ለምሳሌ የምናውቃቸው ትልቅ ሰው እዚህ አሉ አይደል? በዚህ ውስጥም አሉ፣ በዚህ ውስጥም አሉ አይደል? አካል የሰው ልጅ ካረፈ በኋላ እንደምታውቁት 3 ቀን ነው የሚጠብቅ። ከ3 ቀን በኋላ ጉድ ነው። አሁን በዛ ማዶ አንድ መቃብር ትንሽ ተከፍቶ አቤት አቤት ችግር ነው። ያኔ የተከበረ ሰው እኮ ነው ነበረ። ግን እሳ 3 ቀን በኋላ መለወጥ። የቅዱሳን ስጋ ብቻ አይለወጥም ማለት ብዙ ጠረኑ እንዲያውም በጎ ደስ የሚያሰኝ ይሆናል። ለምን? ፍጹም በተቀደሰ ኑሮ ስለሚኖሩ ጌታ በቃል ኪዳኑ ልክ ለአረገ ዮሴፍ እንደሰጠው ኢየሱስ ክርስቶስ በከመ አሰፈው ኪዳነ ኢበልየ ማኢሱ ወኢሂ ማሰነ እስከ ዮም በድኑ ሀለ ወድሁነ። ለዘላለም እንዳይለውጥ እንዳይፈርስ እንዳይበሰብስ ቃል ኪዳን የሚሰጣቸዋሉ። ግን ደግሞ የሰው ልጅ መፍረስ መበስበሱ የተፈጥሮ ቃል ኪዳን ነው። መሬት አንተው ትገቡ ውስተ መሬት ተብሏል። አፈር ነህ ተብለናል። ከዚያ በኋላ በቀዳሚ ንፍሃተ ቀርን ይሄ በትንትን ያለው እንግዲህ ዛሃለው ውስተ መሬት ዘበልየ ወዘማሰነ በመሬት ውስጥ ያለ የጠፋ ወዛሃለው ውስተ ከርሶሙ ለአራዊት። ለምሳሌ አውሬ የበላው አለ። አውሬው ሲሞት ከአውሬው ስጋ ጋር ተቀላቅሎ በዚያው እንዲያውም ቅዱስ ጳውሎስ ይናገራል ማለት ለምሳሌ አውሬ የበላው እንደምታውቁት በላ ማለት ሄዶ ቁጭ ያለ ማለት በጥሬው ተፈጭቶ ይዋሃደዋል። ስለዚህ የእንስሳ ስጋ ይሆናል አይሆንም ጨርሶ። በልቶት ቢዋሃደውም ሲሞት የኛው ራሱን ጠብቆ ነው የሚቆይ። ለምን ቢሉ ይላሉ አባቶቻችን ኑግና ስንዴን አንድ አድርገ ብዘራው የፈለክ ጨፍልቀ ብዘራው ኑግና ስንዴ ተጨፍልቆ አይበቅልም። መቼስ ኑግና ስንዴ ስንዘራው ገብቶ ይበሰብሳል አይደል? ሲበቅል ግን ስንዴውም ስንዴ ነው፣ ኑጉም ኑግ ነው። እና ይሄ ሁሉ ተሰብስቦ አጥንት በየቦታው ተሰካክቶ፣ በነገራችን ላይ ስንት አጥንት ነው ያላችሁ? ችን የሚያውቅ ሰው አለ? የምትፈልጉትን ነገር ይሸልማችኋል። ስንት አጥንት ነው ያለው ሰው? በአንዳንድ ጊዜ የሚያስገርመኝ ነገር እኮ አንመረምርም አይደል? ብዙ ሰው ተደፋፍሮ እግዚአብሔር ይመረምራል። እስቲ ተፈጥሯችን እንመርምረው። ስንት አጥንት ነው ያለን? አሁን 12 አካል ትላላችሁ። 12 አካል መቁጠር ትችላላችሁ? የዶሮውን ታውቁታላችሁ መቼስ እህቶች፣ ያው ልባም ስለሆናችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። የሰውነትን 12 አካል የሚያውቅ ሰው ብዙ አታገኙ። በልኩ ለማወቅ የሚረዳችሁ መልካ ማርያምና መልካ ኢየሱስ ነው። ያ በስንት ቡድን ይሆናል? አሁን ለምሳሌ መልካ ማርያም 64 ነው። ከ64ቱ መልካአት ያሉት 58ቱ ነው መልካአት ያሉት። ሌላው ተደራራቢ። ለምሳሌ ለንዋየ ውስጥኪ ብሎ 2 ጊዜ ነው። ለማኅፀንኪ ጊዜ ብሎ 2 ጊዜ ነው። ለፍልሰተ ስጋኪ ብሎ 3 ጊዜ ነው አይደለም? ከዚያ ደግሞ በዝንቱ ቃለ ማህሌት ብሎ ደግሞ እሱ መልክ ሳይሆን መድፊያ ነው። እና መልካ ኢየሱስ መልካ ማርያም በመልካ ቅዱሳን ትመለከቱና ያንን መልካት የሰው ልጅ
በአብዛኛው ይሄ ለዝክረ ስምኪ ለስርተ ርስኪ ለርስኪ የሚለው ብንቆጥረው ከ44 ወይ ከ45 አይዘልም። ሌሎቹ ከ50 በላይ የምታዩቸው ተደራራቢዎቹ ናቸው። እና ይሄ ሁሉ አካላችን ተሰብስቦ በድን ይሆናል። ወይ ከውን በድነ ፍጹም ዘንበለ አንስ አይስሆ ምንም የማይንቀሳቀስ በድን ይሆናል። በነገራችሁ ላይ ቅድም አሁን ወደዚህ ስመጣ አንድ ሰው እንደናንተ መቶን እያወራች ሰው ከሞተ በኋላ ለምንድን ነው የሚፈራ? አንዳንዴ በተለይ ቤተክርስቲያን ውስጥ ለምንኖር ሰው ነገሩ በጣም አስገራሚ ነው አይደል? ለነገሩ ፊልም ስለምናይ ይሄ ዞምቢ ይሄ ብለን የሚባል ይሄ ጎስት ይሄ ሙት መንፈስና የሚባል ፊልሞችን ስለምናይ ለዛ አሁን ለምሳሌ ከኋላችንም ከፊታችንም መቃብር አለ አይደል? በዚህ ዓለም በጣም የሚያስፈራ የቆመ ነው የሞተ ነው። እውነቱ እንዳስቱት የቆመ ነው የሚያስፈራ። የቆመ እኮ አውሬ ነው። እስቲ ስታስቡት አሁን ክርስቶስን የሰቀለ የቆመ አይደል? ከዚህ በላይ ኃጢአት የለም ብዬ ነው። ክርስቶስን ከመስቀል በላይ ኃጢአት የለም። ከዛ ውጭ አሁን ዓለም የሁሉ ችግር ውስጥ የገባቸው በቆመ ነው። ቤተክርስቲያን መከራ ውስጥ የገባቸው በቆመ ሰው። የሞተ አያስፈራም። አትፍሩት። መፍራት አያስፈልግም። ለምን? እንዲያው ሙታን ጠቃሚ ናቸው። አንድ አለመበደላቸው ቢቀር እንኳን ክፉ አይሰሩብንም። አንድ ሌላው ጥቅማቸው ግን ታውቃላችሁ፣ የነዌን ታሪክ ታውቃላችሁ አይደለም? እንኳን በገነቱ ነው በሲኦል ውስጥ የወደቀ ነዌ ባለጠጋው አልዓዛር ከቤቱ ወድቆ አልዘከብሮ የነበረ ሲኦል ላይ ሆኖ ለወንድሞቹ ይለምን ነበር አይደለም? ይሄን ያክል ጥቅም አለው። ለምሳሌ አሁን የምኖርበት የጋሽ ሙሉ ቤት ነው። ሙሉ ባያብል ደስ ይለኛል። ደግሞ ደግ ሰውም ስለሆነ ማለት ለኔ እዛ መኖር ጥቅም ነው። ጥላ ቤት ማግኘቴ ብቻ አይደለም፣ የሚጸልይልኝ ይመስለኛል። ከኔ ጸሎት ልክ የነሱ ቁም ነገር አለ ይመስለኛል። 4 ሰው ነው ያለ በእግዚአብሔር ቸርነት። እንዲያው ሁለቱን አላውቃቸውም፣ ሁለቱ ግን ደግ ሰዎች ናቸው። ምን ለማለት ነው? በድን ይሆናል። በመጀመሪያ ይሰበሰባል። በሁለተኛው ንፋተ ቀርን ፍጹም በድን ይሆናል። በሶስተኛው ንፋተ ቀርን ይትነስኡ ምውታን ከመቅጽበት አይን እንደ አይነ ጥቅሻ ተነስተው ይቆማል። ዛሬ ፍርድ ነው። የፍርድ ቀንን አንዳንዴ የኪነ ጥበብን አንዲት መዝሙር አለች። እሷን እኔ በዚህ ዘመን አንዳንድ ስብከት ከመስማት የድሮ መዝሙር ይሻላል። እኔ አሁን መዝሙር የድሮ እነ ማረታ እነ ኪነ ጥበብ ደስ ይለኛል። ለምን? ለገንዘብ አልወጣም፣ ለንግድ አልወጣም፣ ከልብ ነው። ዛሬ ድረስ ስንሰማ አሁን የመጀመሪያው ካልተሳሳትኩኝ የኪነ ጥበብ የመጀመሪያው መዝሙር 72 ላይ ነው የወጣው። which means አልተወለደን፣ ብዙዎቻችን ሳንወለድ ነው የወጣ። አሁን በቀደም መጥቶ ሲዘምር ሳይው ገረመኝ። ያው አይለውጥም እና ዳግም ምጽአትን የሚያስብ ሞትን የሚያስብ ሰው ክፋትን አይሰራም። ኃጢአትን አይሰራም አላልኩም፣ ክፋትን አይሰራም። ኃጢአት የስህተት ናት፣ ክፋት የድፍረት ናት፣ አውቆ የሚያጠፋት ናት። እና ይሄ ሁሉ የመጣ በምንድን ነው? መቼስ ትምህርት ብዙ ጊዜ አስበውት አይደለም ይመጣ። ዞሮ ዛሬ ገብር ሄር ነው። በእርግጥ ያስኬዳል። ገብር እኩይ እንዳንሆን ነው፣ ክፉ ባሪያ እንዳንሆን ነው። ግን ማህበራት ናቸው። የሰንበቴ ነገር ነው። ሰንበትን ማክበር የምንችለው ሰንበቴ ማለት ይመጣል፣ ጸሎት ይደረሳል። ጸሎት ከተደረሰ በኋላ ድርሳነ ሰንበት ይነበባል። ድርሳነ ሰንበት ከተነበበ በኋላ ለነዳያን ዝክር ይዘከራል። ከዛ ከነዳያን የተረፈውን ባለ ሰንበቴ ይበላል። ይሄ ነው። ከዛ በኋላ መጨረሻ ላይ ይመረቃል። ማን ነው ባለ ሳምንት? ያ ሁሉ ይደረጋል። ከዚያ የሙታን ስም ስላለ እሱ ደግሞ ጸሎተ ሙታን ይደረሳል። ቲንቲ ነበረ። ኋላ ትርጓሜ ምን ይላል? ሰንበትን የሚያከብሩ ሁለቱን የሚያከብሩ እንደሆነ ሁልጊዜ ሁለቱን ሰንበት የሚያከብር አርብ ከሲኦል ይወጣል። አርብ ማታ ከሲኦል ይወጣል። እሁድ ማታ ወደ ሲኦል ይመለሳል። ሁለት ቀን እረፍት አለው። ልክ በዚህ ዘመን የመንግስት ሰራተኛ ቅዳሜ ነው እንደሚያርፈው ማለት ነው። እሁድን ብቻ የሚያከብር ቅዳሜ በሰርክ ይወጣል፣ እሁድ በሰርክ ይመለሳል ወደ ሲኦል። እንዲህ እያደረጉ እስከ ዳግም ምጽአት ይኖራሉ። በዳግም ምጽአት ፍርድ የሚደረግ በዕለተ ሰንበት ነውና እንደወጡ ይቀራሉ። ስለ ሰንበት ለምን ሰንበት ብሂል እረፍት ኢየሱስ ክርስቶስ ስለ ቃል ኪዳኑ ሲል ጌታችን በዚያው ምሮ ርስቶ ያስገባቸዋል። እንዲህ የሚል ትምህርት ስላለ ነው። ይሄንን እንኳን ስንት ሰው ያውቃል? ማህበራት ሂዱ። አሁን እኔ ለምሳሌ ማህበር ለምሳሌ ኪዳነ ምሕረት ማህበር ይባልና ግጥም አድርገህ ደግሰህ ተሰብስበህ ጥርግ አድርገህ በልተህ እዛ ኪዳነ ምሕረትን ዘከርኳት ትላል። እንደ በሞት ኪዳነ ምሕረት የዋ ሁና ነው እንጂ እድል ብትሰጠኝ እንዲያረገውን ሰው አንበርክኮ መግረፍ ነው። እንኳን በቃል ኪዳን ማማለድ
እኔ መብቱን ብትሰጠኝ እንዲህ የሚያደርገውን ሰው መግረፍ ነው የሚገባው። ጌታ ደጋግሜ እላለሁ በሉቃስ ወንጌል ምዕራፍ 14 ቁጥር 14 ላይ ምንድን ነው ያለው? ወሶበ ትገብር በዓለ ወምስሐ ጸው ነዳያነ ወምስኪናነ ወእውራነ ወሃንካሳነ። ድግስ በደገስክ ጊዜ ዝክር ዘክራለሁ ባልክ ጊዜ ማንን ጥራ? ነዳያንን፣ ምስኪናንን፣ አይነ ስውሮችን፣ እጅ እግር የሌላቸውን ጥራ። ለምን? የሚመልሱልህ ዋጋ የላቸውምና ብፁዕ ነህ፣ በሰማይ ይቆያል። ምድራዊ ዋጋ ለሚመልሰው መብላት በጣም አሪፍ እና ዛሬ የምናከብራቸው ዛሬ የምናስባቸው አግብርት ሄራን ትምህርታችን ርዕስ እንደው እንደዚህ ይሁን። እስቲ እንደው እስካሁን ትምህርቱ እኮ አልቋል። ርዕስ ሳልናገር ስላለቀ ነው። ደግሞ ገና እዚህ በኋላ ደግሞ እንደ አዲስ በርዕስ ሊያስተምር ነው እንዳትሉኝ ብዬ ነው። ያው የዚህ ዘመን ወጣት መቼን የሚጨርስ ነው የሚል ሰለቻል እና እንዳትሰለችሁ ብዬ ነው። እናንተ እኮ አትሰለችሁም፣ ሌላ የምትማሩበት ጉባኤ ስለሌላችሁ። ግን አግብርት ሄራን ታማኝ ባሮች ለማለት አይደለም፣ ታማኝ አገልጋዮች። መታመን ማለት ይሄ አይደል? መታመን ማለት በነገራችሁ ላይ በገድለ አባ ስለዋኖስ ላይ እንዲህ የሚል አለ። አባ ስለዋኖስ የአባ መቃርስ ልጅ ናቸው። የታላቁ መቃርስ ሲጸልዩ ተደሞ መጣባቸው። ሰማያት ተከፈቱ። ቀና ብሎ ሲመለከቱ ገነትንም አዩት፣ ሲኦልንም አዩ። ኋላ ምልስ ቢሉ እግዚአብሔር በዙፋኑ ተቀምጦ ፍርድ እየሰጠ መነኮሳትን እየመረጠ ወደ ሲኦል፣ የዓለም ህዝባውያንን ይሄ በትዳር የሚሆን እየመረጠ ወደ ገነት ያስገባዋል። ለሳቸው ነው እንደዚህ ራይ የሚያሳያቸው። ከዚያ ተደሞ ሲፈጸም ድፍት ብሎ አለቀሱ። ደቀ መዛሙርት ሰብስበው አባታችን ምንድን የሆንከው ንገረን። ምንም አልናገሩ፣ ዝም ብሎ ማልቀስ ብቻ። ወየው ለኔ እያሉ እሳቸው እኮ ፍጹም ናቸው። ግድ ቢሏቸው ልጆቼ ለኔም ለእናንተም ወዮታ አለብን። ጽድቅ ለዓለም ሰው ቀላል ናት፣ ለመነኩሴ ከባድ ናት። በነገራችሁ ላይ ካህንና መነኩሴ መጽደቂያ የለውም። ለምን ቢሉ የመነኮሰ ትርፍ እሰራለሁ ብሎ ነው። ካህን ክህነት የሚቀበል ሌላውን አድናለሁ ብሎ ነው፣ ለራሱ አይደለም። አንድ ካህን ለራሱ ጽድቅ ቢሰራ አይጸድቅም፣ ታውቃላችሁ። ሌላውን ማጽደቅ አለበት። ካህን በልጆቹ ክርስትና አባት ክርስትና እናት ባነሳው ሰው ምክንያት ሲኦል እንደሚወድቅ ማወቅ አለብን። የሱ ስራ ብቻ ፍሬ የለውም። ሌላውን አጸድቃለሁ ብሎ ነው አለ። አንድ ሰው ክርስትና ሲያነሳ እኔ ይህንን ሰው ከበጎ አድርሼ ለመንግስተ እግዚአብሔር እንዲበቃ ምክንያት ሆነዋለሁ ብሎ ነው ክርስትና የሚያነሳው እንጂ በዓመት አንድ ቀን የተወለደበት ቀን ጨርቅ ለመግዛት አይደለም። እንደዚህ አይደል ክርስትና። አበልጅነት እመልጅነት ያደለ አሁን ጨርቅ ለመግዛት አላ ጨርቅ ለመግዛት ምን ቃል ኪዳን ያስፈልግ? ጸሎት ሃይማኖት የሚደገም እዚያ ክርስትና ቤቱ ላይ ጨርቅ ለመግዛት ነው። እዳውን ማወቅ ማስተዋል ያስፈልጋል። እና የዓለም ሰው መጽደቂያው ቀላል ነው። ይህንንም ግን አላወቀበትም። ለምሳሌ ጽዋ ማህበራት መዳኛ ነበሩ። ጸላይ ሰናያት ተጫወተባቸው። ሰንበቴዎች መዳኛ ነበሩ፣ መጽደቂያ ነበሩ፣ ተጫወተባቸው። ታማኝ ባሪያ ለመሆን አንድ መነኩሴ ስቃዩ ብዙ ነው። አንድ አገልጋይ፣ አንድ ካህን፣ አንድ ሰባኪ ስቃዩ ብዙ ነው። ታማኝ አገልጋይ ለመባል ለምሳሌ ዛሬ ቅዱስ መርቆሬዎስ ነው የተሰበሰብንም በአብየ ጊዜ ምክንያት ነው። መንግስተ ሰማያት ስንት ናት? አንዲት ናት አይደለም? እንዲያው እኛ ስለ አብየ ጊዜ ብለን ቁራሽ ሰተንም አብየ ጊዜም ያን ሁሉ መከራ ተቀብሎ የሚገባበት ቦታ እኮ አንድ ነው። ይህንን ግን አላወቅንበትም ነው፣ አላስተዋል ነው፣ ልብ አላል ነው። እሱ ነው ትልቁ የሚያስወቅሰን ነገር። እግዚአብሔር ቀላሉን መነኮሳት ቢርባቸው ይጾማሉ፣ ቢደክማቸው ይሰራሉ፣ እንቅልፍ ቢመጣቸው ይተጋሉ። አስተውላችሁት ከሆነ ተቃራኒ ነው። ልድገምላችሁ። መነኮሳት ቢርባቸው ይጾማሉ፣ ቢደክማቸው ይሰግዳሉ ወይም ይሰራሉ፣ እንቅልፍ ቢመጣቸው ይተጋሉ። የዓለም ሰውሳ ቢርበው ይበላል፣ ቢጠማው ይጠጣል፣ ቢደክመው ይተኛል አይደለም? እነሱ ግን እንደዛ አይደለም። የዓለም ሰው ፈቃድ ቢመጣበት ትዳር አለው፣ ወደ ትዳሩ ይሄዳል። እነሱ ሳይት መድረሻ አላቸው የላቸው። በዓለም ያለን ሰዎች ቢርበን በልተን፣ ቢጠማን ጠጥተን፣ ብንታረዝ ለብሰን፣ ፈቃድ ቢመጣብን ፈቃዳችን ፈጽመን፣ ይህንን ሁሉ አድርገን ለዓለም ሰው እግዚአብሔር ያስቀመጣት 3 መድኃኒት ናት አይደለም? ምጽዋት፣
ስጋው ደሙና ፍቅር እነዚህን ያስቀመጠ አይደለም። ምጽዋት አስራት አላት አብራ ምጽዋትና አስራት ስጋው ደሙ ንስሐ አላት እና ፍቅር ነው። ጌታችን እንድንፋቀር ስጋው ደሙ ንስሐ ገብተን እንድንቀበል አስራት በኩራት ምጽዋት እንድናወጣ ነው የፈለገ። ይሄ ምን ነው ከባዱ? እንግዲህ አስቡት እኛ ምጽዋት ሰጠን እንድንጸድቅባቸው እነ ቅዱስ መርቆሬዎስ እና አባ ብዬ ጊዜ የተቀበሉትን መከራ እስኪ ያስቡት። ለምሳሌ ዛሬ ቅድም ጸሎት ላይ ስናነሳው የነበረ እጽዋ አከበ ተወክሎ እኔ አንተን ተማምኜ እጠራሃለሁ መርቆሬዎስን እኔ አንተን ተማምኜ እጠራሃለሁ ወስለከ በተማሂልሎ ምን ላይ ያደረኩ እለምንሃለሁ እጠራሃለሁ አይንተ ልብ የባአልእሎ አይነ ልቦና አይን አንስቼ መርቆሬዎስ የዋህ ወህሩም እምተበቅሎ አጥፍተዋል ብለ የማትበቅል የዋህ መርቆሬዎስ አዘክሮ ለአምላክከ ስቃያተ ስምከ ኩሉ። በነገራችሁ ላይ አይተረክም። የንታ ፀሐይ በቀኝ ያቆማቸው እሳቸው ይተርኩት ነበር። ቅዱስ መርቆሬዎስን ገድሉ ላይ አይታችሁት ከሆነ ተቆርጧል። ገድሉ ሲጻፍ ተቆርጧል ማለት በቃ የሆነ ቀን ላይ መስክሮ በማግስቱ ሂዶ የተገደለ ነው የሚያስመስለው። ታሪኩ እንደሱ አይደለም። 5 ዓመት ተሰቃይቷል። 5 ዓመት ተሰቃይቷል ቅዱስ መርቆሬዎስ። ጊዮርጊስ 7 ዓመት እሱ 5 ዓመት ተሰቃይቷል። ለዚያ ነው አዘክሩ ለአምላክከ ስቃያተ ስምከ ኩሉ ለምስክርነት ለሰማዕትነት በወጣህበት አደባባይ በሮሜና በእስያ ለ5 ዓመት የተቀበልከው መከራ እባክህ አሳስበው። ከመያሪ በላኢሌ ምሕረቶ ሳይሎ ያንተን ስቃይ ካሳሰብከው በእኔ ላይ ፈጣሪ ይቅርታውን ያሳያል ምሕረቱን ያሳያል ብሎ ይለምናል። አንዳንዴ ስለለመድ ነው ስንተርከው ቀላል ይመስላል። የኛዋ ትንሿን አጋነን እናወራታለን። በጣም አጋነን። ለምሳሌ አንድ ሰው አሁን ለምሳሌ እኔ እኮ ክርስቶስ ሰምራ በእግሬ ምናምን ነው አይደል? ድሮ ይደንቀን ነበር። አሁን ሳስበው ጥሩ ነው። በእርግጥ ከኛ ይሻላል። በእግር ክርስቶስ ሰምራ ወይ ሌላ ቦታ መሄድ ይሻላል። ግን ስታስበው ትሄዳለህ፣ ትበላለህ፣ ሲርብህ ስታጣ ትለምናለህ፣ ሄድክ። እንደውም ይኸው ቅልጥም በደንብ ይበረታል። እዚያ ነው ለስጋም ጥቅም ሆነ አይደለም። እስኪ ግን ቅዱስ መርቆሬዎስ እናስበው። በእግር መሄድ ምን ብርቅ ነው? የእንተ ኃይለ ሥላሴ አዲስ አበባ በእግሬ ነበር መሄድ አሉ። ስንት ቀን ይፈጅበታል? 22 ቀን ይፈጃል አሉ። ምን ብርቅ ነው ታዲያ? ቅዱስ መርቆሬዎስን ምንድን ነው ያደረጉት? እንግዲህ አስቡት። ሮሜን ከጥፋት ያዳናት ቅዱስ መርቆሬዎስ ነው። እምደ መልአክ ነሲአከ መጥባሕተ በእድ እንዲል መጽሐፍ መርቆሬዎስን ግብፃውያን ታውቃላችሁ። አቡ ሰይፊን ነው የሚሉት። በአለ ክሌቱ ሰይፍ 2 ሰይፍ ነው ያለው። አንዱ የራሱ ነው፣ አንዱ የመልአክ እግዚአብሔር ነው። 70 ቆዝን አጥፍቶ ሮሜን ያተረፋት። ሮሜን ባተረፈ በቀናት ልዩነት ለጣዖት ስገድ አሉት። አልሰግድም አለች። የብረት አልጋ አዘጋጅተው ከታቹ እሳት አነደዱበት። እሳት ሲባል ደግሞ አንዳንዱ እዚህ ምጣድ ላይ እንደምናነደው አይነት እሳት አይደለም። አሕዛብ በጣም ክፉ ከመሆናቸው የተነሳ ስብ ታውቃላችሁ አይደለም? ስብ፣ አደሮ ማር፣ ሙጫ ይሄ ሁሉ ታውቃላችሁ። ቅንጭብ የሚባል አለ አይደል? ይሄ እሳት ከርቀት የሚስበው ከዛ በላይ ባሩድ አለ አይደል? ይሄ ጥይት ውስጥ የሚገባው እሱን ነስንሰው እኮ ነው የሚያቃጥሉት ከታች። ያ ማለት አንድ እሳቱ ቡግ ሲል ስጋ ቆርጦ ነው የሚጥል። እሳቱ አልበቃ ብሎ በጎንና በጎን እሳቱ ይለበልበዋል። የተኛበት አልጋ ጀርባውን ይልጠዋል። በላይ በብረት ዘንግ ይደበድቡታል። ለዚያ ነው መርቆሬዎስ ዘሮም መስተጼነ ፈረስ ጸሊም አማንደዱ ታይቴከ ውሉደ መርገም እምቅሱፍ አባልከ እንተ ኡዘደም የአናንያ የአዛርያ የሚሳኤል አምላክ ብሎ ሲጮህ ቅዱስ መርቆሬዎስ እግዚአብሔር እኮ አሁን አናንያ አዛርያ ሚሳኤልን እግዚአብሔር ያዳናቸው ቅዱስ ገብርኤል ልኮ እሳቱን ውሃ በማድረግ ነው። የመርቆሬዎስ ግን ከአካሉ የተንጠፈጠፈው ከአካል እኔ ቅዱስ ጊዮርጊስ ገድል ላይ ወይም ሰባተ በቆር ላይ ሰምታችሁ ከሆነ ባውደ ሙቅ አስቆመ እንዘ ያንጸፈጽፍ ደመ ትግስቶ እስከፈጸመ። እኔ እዚህ ላይ በጣም ጸሎት ላይ ሆኜ እንኳን ህሊና ይቆማል። ቅዱስ ጊዮርጊስ ትግስቱ ሁሉ እስኪያልቅ ድረስ ማለት ነው። ሙቃስ በሚባል አደባባይ ገርፈው አካሉን እንግዲህ መግረፍ ሲባል አንዳንዴ ዝም ብሎ በጅራፍ የሚመስለው ሰው አለ። አስዋጥ የሚባል አለ። አስዋጥ ማለት ጅራፉ ነው ጫፉ። ይሄ አጥር የሚታጠርበት ትሬኮላታ ምናምን የሚባል ታውቃላችሁ? እሱ ነው ጫፉ። አንድ አርፎ ሲነሳ ቆዳም ስጋም ይዞ ነው የሚነሳው።
ሲቆም ሰው ከውሃ ባሕር ውስጥ ተነክሮ ቆይቶ ከነ ልብሱ ውሃ ውስጥ ገብቶ ቢቆም ዝም ብሎ ጠብጠብ አይደል? ከጸጉሩም ከልብሱም ደሙ እንደዛ እየተንጠፈጠፈ ነው። ትዕግስቱ እስከፈጸመ አለ ትዕግስቱ ሊያልቅ እስኪል ድረስ በዚያ ሰዓት ነው ቅዱስ ሚካኤል መጥቶ አይዞ ሙሉ እስኪለው ድረስ የመርቆሬዎስም ደሙ ተንጠፍጥፎ ሰዓቱን አጠፋው። ይሄን ምን ለማለት ነው እንድናስበው ብዬ ነው። ለኛ የተሰጠን እኮ እንደነ መርቆሬዎስ መቃጠል አይደለም፣ መደብደብ አይደለም፣ መቆራረጥ አይደለም እኮ አምኖ እነሱ ታማኝ ባሮች የተባሉ ይሄን ያክል ታግሰው ነው። እኛስ ቅድም ያልኳችሁን ፍቅር ምንድን ነው? እስኪ አሁን አንዳንዴ በጣም ፍቅርን ቀለልም አድርጎ ማየት ችግር ነው፣ ከበድም አድርጎ ማየት ችግር ነው። በጣም ቀለል አድርጎ የሚያየው ሰው አለ። ቀለል አድርጎ የሚያየው ምንድን ነው? ይሄ ጾታዊም ነው ፍቅር የሚለው ይሄ ሴት አይቶ የሚሰማውን ስሜት ወንድ አይቶ የሚሰማውን ስሜት ፍቅር ይለዋል። እሱ ዝሙት ነው፣ ፍቅር አይደለም። ፈቃደ ስጋ ነው፣ ፍትወት ነው። ቀለልም አናደርገው ደግሞ በጣም አናክብዶ የማይቻል ነገር ግድ ፍቅሩን ያ ጌታ በዮሐንስ ወንጌል ምዕራፍ 15 ላይ እንዲህ ይላል፣ አልቦ ዘአቢ ወይ ህይስ እምዝ ፍቅር ከመብእሲ ዘይሜጡ ነፍሶ ቤዛ አይርክቲሁ። ራሱን ለሌላው ለባልንጀራው አሳርፎ ከሚሰጥ ሰው በቀር የተሻለ ፍቅር የለም የሚበልጥ። ጌታ መስቀል ላይ ያሳየን እሱ ስለሆነ ያን አንችል ይሆናል። ቢያንስ ከዚህ እንጀምሮ እስኪ። ለምሳሌ 3 ግጋት ተሰርተውልናል። አንደኛ ፍቅር ብለናል አይደል? ሁለተኛ ንስሐና ስጋው ደግሞ፣ ሶስተኛ አስራትና ምጽዋት አይደለም? እስኪ እንየው። ፍቅር ከምንድን ነው የሚጀምረው? ተንኮለኛ ካለመሆን። ለምን ሰራይ ብለን ተንኮል ሰው እናት አባቱ ላይ እህት ወንድሙ ላይ ሁሉ ያስባል። ለምን? የመጀመሪያው ለምን ክፋተኛ እንሆናለን? አበሳጭቶንም ቢሆን እንኳን በነገራችሁ ላይ በጣም ደስ ብሏችሁ እያለ በጣም አዝናችሁ እያለ በጣም ተናዳችሁ እያለ አትወስኑ። እናንተ አይደላችሁ በዛ ሰዓት። በደስታም ውስጥ እናንተ የላችሁም። በጣም ደስታ ውስጥ እያላችሁ ምንም አትወስኑ። አንዳንድ ሰው በደስታ ሆኖ ሰምታችኋል፣ ስሙን አልጠራም፣ እዚህ ጀርባ ኪዳነ ምሕረት ጀርባ አሜሪካ ይልኩ እንደሆነ በሬ ምናምን ብሎ ያለው ልጅ ኋላ ታሪኩን ሰማ። በጣም ነው የገረመኝ። የግንቦት ልደታ ነው ዲቪ ደርሶኝ አሜሪካ ቤት በሬ ነበር ማርድላችሁ ብሎ ይላቸዋል። ለቀም አድርገው የ9 ልጅ ቀላል ነው ጽፈው ይዘዋል። የሚገርመው ዲቪ መጣለ ሄደ። ተመልሶ ሲመጣ ረስቶታል። እንደዚህ ብለን ነበርኩ ሲል ኧረ አበሻ ቀልድ አታውቁም እንዴ? ለምን? በእርግጥ የሱ የቀልድ አነጋገር ነው። ግን ሰዎች ስሜታዊ ነው ከተናገሩ በኋላ ጭንቅ ይሆንባቸዋል መፈጸም። ልክ ሄሮድስ የወለተ ሄሮድያዳ ስትዘፍን እስከ መንግስት እኩሌታ የፈለግሽውን እሰጥሻለሁ ካላት በኋላ ዮሐንስን ራስ ስጠኝ ስትለው ጸጸተው። ለምን? ስሜታዊ ሆኖ ነበር የወሰነው። እና ሰዎችን ክፋተኛ፣ ተንኮለኛና ሰውን የምንጎዳ የሚያደርገን ስሜታዊነታችን ነው። ስለዚህ ፍቅር ምንድን ነው? ክፉ አንሁን፣ ተንኮለኛ አንሁን። የመጀመሪያው ነገር አንድ ሌላ አንዲት ፍቅር መቼም ስለ ፍቅር ላስተምራችሁ ፈልጌ አይደለም። ከኔ የተሻላችሁ እንደምትሆኑ አውቃለሁ። እኔ እንደምናገር አታስቡት። ከናንተ የሚሻል እግዚአብሔር ወይም የፈጠራችሁ እግዚአብሔር እንደሚናገር አስቡ። ለምን? ቃሉ የኔ አይደለም እንጂ እኔ የማስተምረው ሰው እኔ ብዙ ከኔ የሚሻሉ ሰዎች እኔ በነገራችሁ ላይ ከእግዚአብሔር ጋር ቃል በቃል የሚነጋገሩ ሰዎች ጉባኤ ውስጥ አውቃለሁኝ አያለሁኝ። ግን ተናጋሪ ሆነ ስላልሆንኩ ነው። እኔ እንደሆንኩ ካሰብኩኝ አላስተምርም። ወጥቼ ነው የምሄድ። ለምን? ሰብዕናቸውን አውቃለሁ። አልመጥንም እኔ እነሱን ለማስተማር። የተቀደሰ ህይወት ያላቸው ናቸው። እና ተናጋሪው እኔ እንዳልሆንኩ አስቡ። ስለ ፍቅር ላስተምራችሁ ብዬ ስል ሁለተኛዋ ነገር ምንድናት ካላችሁ ፍቅር መግለጫ መንገድ እንደሆነ ታውቃላችሁ። ሁለተኛው በጣም ቀላሏ መንገድ ጸሎት። ለምሳሌ አንዱ ስም አሁን ያንተ ለምሳሌ አምህ እያለ ነው ኃይለ ኢየሱስ የሚለው ባያም ኖሮ ስምህን አላውቀውም ነበር። ያኔ ታምህ እያለ ብዙ ሰው ስምህን ይዞታል። በዛው ተይዞ ቀርቷል መሰለኝ። አንተ ጠፋብኝ ብለህ ተይዞልሃል። እንደርጋችሁ ዋናው ትልቁ ነገር ጸሎት። አሁን ለምሳሌ እስቲ ከአንዳርጋቸው እንጀምር። ክርስትና ስም ገብረ ጻድቅ ወልደ ሰንበት ኃይለ ሥላሴ አንተ ኃይለ ኢየሱስ እሶ አስካለ ማርያም ወለተ ሕይወት ወለተ ማርያም አጸደ ማርያም አመተ ኢየሱስ የዓለም ስምሽ ክርስትና ስምሽ አይደለም? ጽጌ ሐና፣ ጽጌ ማርያም፣ ጽጌ ወርቅ ነው። ወርቅ ለካ ወርቅ አድርገውታል። ወለተ ተክለ ሃይማኖት ጉሩብ። አሁን ወሳኙ ነገር ምንድነው?
ይህንን ስም ይዞ መጸለይ። ስትጸልዩ ግን ከዛ ሰው ምንም ሳይጠብቁ እሱ በምላሹ እንዲጸልይ አይደለም። እቺ እኮ ናት ሌላኛው ፍቅር ማለት። በቃ ለዛ ሰው መጸለይ። 2 በሉ። 3ኛ ምግብ ሲቀርብ እኔ አንዲት ኩታራ ነች እዚህ ቤታች ሰፈር በፊት ነው ቆይቷል ከ10 ዓመት ወይ ከ10 ምናምን ዓመት በፊት ነው ሂጄ ቤት ለአንድ ጉዳይ ሂጄ ቁጭ ብዬ ምግብ ሲቀርብ እኔ በእውነት በነገራችሁ ለካቶሊክ ነች ኦርቶዶክስ አይደለች እና ጌታዬ እኛ ማዕድ ላይ እንደምንጸልየው እንግዲህ በእነሱ አስተምረዋት ይሆን አላውቅም፣ ግን ወደድሁት። የካቶሊክ ስለሆነች ንቄ አሁን ኦርቶዶክስ ሆናለች ተመልሳለች፣ ግን ያኔ ካቶሊክ ነው የነበረችው። ጌታዬ እኔ ፊት ማዕድ ቀርቧል፣ ነገር ግን በጣም ብዙ የራበው ሰው በዓለም እንደሚኖር አስባለሁኝ። በዙሪያ በአካባቢ የራበው ሰው ካለ እኔም አላውቅም፣ ግን አምጣ አብሮኝ የሚበላ ካልሆነ ደግሞ ባሉበት አንተ አጥግባቸው ብላ ስትናገር እኔ እዛ ካቶሊኮች አስተምረዋት ነው በራሷ ሕሊና ነው ማንም ያስተምራት፣ ግን መልካም ነገር ነው። ገብቷችኋል? ይሄ ነው ፍቅር ማለት። ይሄ ነው ፍቅር ማለት። ያ ማለት እኔ እንደሚረበኝ ወንድሜ እህቴ ይረባቸዋል ብሎ ማሰብ። ይሄ ታማኝ ባሪያ ያሰኛል። እኛ እንደ ሰማዕታት በደም እንደ ጻድቃን በገዳም አንችልም። እንደ ሐዋርያት በአጽናፈ ዓለም መዞር አንችልም። እንደ መላእክት በጽርሐ አርያም ዙሪያ ማመስገን አንችልም። እንደ ነቢያት በጾም ካህናት ሲመርቁ እንደዚህ ነው። ነቢያትን በጾም አይደል? መጀመሪያ መላእክትን በጽርሐ አርያም፣ ነቢያትን በጾም፣ ሐዋርያትን በአጽናፈ ዓለም፣ ሰማዕታትን በደም ጻድቃንን በገዳም ያጸና ይባላል። ይሄ ገድላቸው ነው እነሱ። እኛ ይሄን ማድረግ አንችልም። ታዲያ ምን ማድረግ እንችላለን? ቢያንስ ጌታ ምን አለ? ቢቻላችሁ ጠላታችሁን ውደዱ፣ ቢቀር ግን እርስ በርስ መዋደድ። እንዲያውም ቅዱስ ጴጥሮስ ምን አለ? ተፋቀሩ በበይናቲክሙ በምላልብክሙ፣ በፍጹም ልባችሁ እርስ በርስ ተዋደዱ። ለምን? እስመ ተፋቀሩ ይደመስሶለ ኩሉን ኃጣው። እርስ በርስ መዋደድ ኃጢአት ይደመስሳል። ወንድሙን የሚጠላ ሰው ንስሐ ቢገባም ስሬት የለውም። ስለዚህ ፍቅር ማለት ይችላል። ሁለተኛዋ ንስሐና ስጋው ደግሞ ናት። ምን ተነግር ምን እላለሁኝ? ንስሐና ስጋው ደግሞ ምን ይነገራል? ምን ከባድ ነገር አለው ንስሐ መግባት፣ ስጋው ደግሞ መቀበል። ሶስተኛዋ ምጽዋትና አስራት ናት። አስራት ማለት ከ10 አንድ፣ ምጽዋት ማለት ከ9 አንድ ነው። አንዳንዴ አስራት ለማውጣት ችግር ሊል የሚችለው ብቻችሁን ካልሆናችሁ ነው። ማለት ለምሳሌ በትዳር ውስጥ ያለ ሰው አንደኛውን ቢሊል ይችላል፣ አይሆንም ሊል ይችላል። ቢያንስ እንዲህ ማድረግ ትችላላችሁ። እንደዚህ አይነት አጋጣሚ ከገጠማችሁ አስራት ላይ በትዳር የምትኖሩ ናችሁ አንዱ አይሆንም ካለ ቢያንስ ለቤት ወጪ ከሚሰጠን ከዛች አስራት እናወጣለታለን። እዳ ለማቅለል አታቻል ለልብስ ለጫማ ተብሎ ከሚሰጠን ነገር ለቤት ወጪ ከሚባል ከዚያቸው አስራት ነው እግዚአብሔር ይሞላዋል። በነገራችሁ ላይ እኔን የሚገርመኝ ነገር ለምሳሌ ከዚህ ያሉ ካህናት እኔ ስራ ቦታ በነበርኩበት ጊዜ እኔ የሚከፈለኝ ደሞዝ ከዚህ ካሉ ካህናት 10 ምናምን እጥፍ ነው። እኔ ወር ላይ ያደርሰኝ ይችላል። እነሱ ግን ያን ሁሉ ቤተሰብ ያስተዳድሩበታል። እንዴት ማለት አንድ ሰው በ1500 ብር በ2000 ብር ደሞዝ 15000 20 እና ከዛ በላይ ደሞዝ እየተበላ በ1500 እና በ2000 ደሞዝ ቤተሰብ ያስተዳድራሉ። እኔ አውቃለሁ እንደዚህ በግልጽ ለመናገር ቤተሰብ ያስተዳድራሉ። ያውም ተመስገን ከማለት ጋር። ለምን? እምነት ይጠይቃል። አንድ ያስታውሳለሁኝ ታየ የሚባል ሆቴል አለ አይደል? እሳቸውን ይማር ዘበኛው ነው ጥበቃ ነው እና አንድ ውጭ ያለ የሚዲያ ይደውልለታል። ያው በፊት የነበረው ኢህአዴግ እንዲያማርርለት ነው። ውጭ ያሉ ሚዲያዎች እንደዛ ላይ ነበር። አሁን የተረኛው አገልጋይ ሊሆኑ እና ደሞዝ ስንት ነው? 200 ብር። ስንት ልጆች አሉት? 8። በድምሩ ቤተሰቡ 10 መሆኑን ያላቸዋል። አዎ እንደው እኮ አሁን በ200 ብር እንዴት ነው 10 ቤተሰብ የሚተዳደር? እሱ ምን ፈልጎ ነው? ምን ኑሮ አለ ብለህ ነው ምናምን እንዲሉ ነው። ይሄ መንግስት ነው እንዲያማሩለት ፈልጎ ነው። ሞኝ ነው ለካ። ቤት የሚያስተዳድር እኮ እግዚአብሔር ነው፣ እኔ አይደለሁም። አሳፍረው ዘጉበት። ቀጥታ ስርጭት ላይ ነበር አጋጣሚና እውነታቸው ነው። ቤትን የሚያስተዳድር እግዚአብሔር ነው እና አስራት ከዚያች ከጥቃቅኗ እንኳን ማውጣት ይቻላል። እኔ አሁን ህፃናትን ስናስተምር ህፃናትን ለዚህ ብሎ 10 ብር ስጧቸው፣ አንድ ብሯን ወስደህ እዛች አሰካሳ ፎርቶ አስገባ። ለምን? የዛሬው ትምህርት ምንድን ነው? ኦ ገብር ሄር ወገብር ምእመን በውሁድ አንድም በህዳጥ ምእመነ ኮንከ፣ በጥቂት ታምነሃል።
አንዳንድ ሰው ምን ይላል? ብዙ ገንዘብ ሳገኝ እሰጣለሁ ይላል። አትሰጥም። ከትንሹ ካልሰጠህ ከብዙ አትሰጥም። ለትንሹ ካልታመንክ ለብዙ አትታመንም። ስለዚህ እነዚህን ነገር ብናደርግ ታማኝ ባሮች ሆነን ማለት ነው። ስለዚህ አግብርት ሄራን ማለት ይሄ ነው። መርቆሬዎስም ከገባበት ቦታ ጻድቁ አብየ ጊዜም ከገቡበት ቦታ መግባት የምንችለው በዚህ መንገድ ነው። ድጋሚ ላለሁ ፍቅር፣ ንስሐና ስጋው ደግሞ አስራትና ምጽዋት እነዚህን የያዘ ሰው ገብር ኄር ይባላል። ታማኝ ባሪያ፣ ታማኝ አገልጋይ ይባላል። እንዲያው እኮ ለምሳሌ አንድ ሰው አሜሪካን መሄድ ፈልጎ የመጨረሻ ቪዛ የተመታለት ግን አቤት ያለ ደስታ አስቡት። የሚይዘው የሚጨብጥ ነው። ሁልጊዜ የምትረከው ታሪክ አለ። እዚህ ቀበሌ 4 ዲቪ ደርሶት ቪዛ ተመታለት፣ ተበላ ተጠጣት፣ ሲጨፈር ታድሮ በሌሊት ሲቀሰቅሱት የለም ሞቷል። ምን እንደገደለው አይታወቅም። ለምን? አባቶቻችን ይላሉ ሁሉም በመጠን ሲሆን ነው ጥሩ፣ ደስታን በመጠን ሐዘን። እንደዚህ ያለ ነገር በልጅነት ያስታውሳለሁ። ሰው የአሜሪካ ቪዛ ሲመታለት ይህን ያክል ደስ ካለው፣ ሰው ሎተሪ አግኝታል ሲባል ይህን ያህል ደስ ካለው፣ በውስተ ፍስሐሁ ለእግዚእከ ወደ ጌታ ደስታ መንግሥተ ሰማያት ግባ ሲባልስ። በነገራችሁ ላይ የዓለም ቅራቅንቦ ካጠራቀማችሁ መቼም የመንግሥተ ሰማያት ደስታ አይታያችሁም። ምክንያቱም ያ መጋረጃ ነው። በነገራችሁ ላይ ጥቁር መጋረጃ ሰው ብቻ አይደለም ብርሃንንም ይጋርዳል። እኔ ይገርመኛል። አሁን ጥቁር መጋረጃ ለሆነ መስታወት ገዝተን እዛ አይተዋል ጋርጅ፣ በጣም ይገርመኛል። ድፍን ጨለማ ቤቱ ብርሃንም አያስገባም። ስለዚህ የዓለም ቅራቅንቦ ጥቁር መጋረጃ ነው። ቅራቅንቦ ማለት ገንዘብን አትጠቀሙ ለማለት አይደለም። ቅድም ባልናቸው በአስራቱ፣ በመጽዋቱ፣ በንስሐው፣ በስጋው ደሙ እና በተፋቅሮ ከኖርንበት ገንዘብ ችግር የለም። ሀብታም መሆን ኃጢአት አይደለም። በነገራችን ላይ በጣም የሚያስገርመኝ ነገር አንዳንድ ሰው ቤተ ክርስቲያን ሀብታም አትሆኑ ምንም ታስተሩ የሚመስለው ሰው አለ። ድሃ መሆን የበለጠ ነው። ያ አይካድም። ለምን? እግዚአብሔር አምላከ ነዳያን ነው። ለምን? ጌታ ይቀልል ህልፈተ ግመል እንተ ስቁረተ መርፍሎ በወንጌል ቅዱስ ማርቆስ ሀብታም መሆን አይደለም የተከለከለው፣ ሀብታም ሆኖ መጽደቅ ግን ከባድ ነው። ስለዚህ ከሀብቱ ምኑ ይቅደም? ልቡ። ልክ አባቶቻችን ገንዘብ በ20 ዓመት ልብ በ40 ዓመት እንደሚሉት እንዳይሆን መጀመሪያ ልቡን በ20 ዓመት ማምጣት። ልቢቱ ካለች ገንዘቢቱማ ሙያ ትሰራለች። ለምን ዛሬ ስታስቡት በእኛ ማህበር እንኳ የሁሉ ገዳም ቀለብ የሚሰፈርለት ገንዘብ ያላቸው ሰዎች እየሰጡ አይደለ? ምን እናመጣዋለን? ስለዚህ ገንዘብ ሰርቶ ማግኘት ኃጢአት አይደለም። ያቺ ገንዘብ ግን አንድ በአመፀኛነት በበደል አትምጣ፣ 2 አስራት ይውጣላት፣ 3 ነዳያን አያገፉባት። ይህን ከያዝን ገብር ኄር አግብርት ኄራን ማለት ይሄ ነው። መላእክትም ያመሰግኑ፣ ነቢያትም እየጾሙ እያለቀሱ ትንቢት ቢናገሩ፣ ሐዋርያትም በድካም ዓለምን ቢዞሩ ቢያስተምሩ፣ ሰማዕታትን ደም ቢያፈሱ፣ ጻድቃንም ቢታገሱ፣ ደናግልም ንጽህና ቢጠብቁ፣ መነኮሳትም ቢፋቀሩ፣ በገድል ቢጸኑ፣ ሊቃውንትም ቢያስተምሩ፣ ይህ ሁሉ አድርገው አግብርት ኄራን ታማኝ ባሮች ተብለዋል። እኛን ከመባል የሚከለክለን የለም። ለምን? ኢትዮጵያዊ ጃንደረባ ቅዱስ ባኮስ በዚያ በሐዋርያት ሥራ ምዕራፍ 7 8 ቁጥር 26 ጀምሮ ስትመለከቱት ሲሰማ ቆይቶ ቅዱስ ፊልጶስን ውሃ ሲያይ ነዋማይ ይሄ ውሃ መኑ ይከላአኒ ተጠምቆ እንዳልጠመቅ ምንድን ነው የሚከለክለኝ? ብታምን ተፈቅዷል አለው። እኔ ወለ እግዚአብሔር ክርስቶስ አምላክ እንደሆነ አምናለሁ። ተጠመቀ። ዳነ ብቻ ሳይሆን ለቅድስና በቃ። እኛን ታማኝ ባሪያ ከመሆን የሚከለክለን ማን ነው? ብቸኛው ሰይጣን አይከለክልም። ሰይጣን መከልከል ቢችል ቅዱሳን ይከለክላቸው ነበር። ብቸኛው እኛ ታማኝ ባሪያ እንዳንሆን የሚከለክለን ማን ነው? የገዛ ክፋታችን ብቻ ነው። ይህ እንድታውቁት የገዛ ስንፍናችን ነው። እንዴ በእውነት ለሰው ልጅ የሚያስፈልገው መርቃት እንደሆነ ታውቃላችሁ። መድኃኔ ዓለም ከገዛ ስንፍናችን ይገላግለን። እንዲያው እዚህ እኔ እንደ ስንፍና ጠላት የለም። ታዲያ ለስንፍናችን ብዙ ምክንያት እንሰጣታለን። ሰብለ እከዩ ሃይማኖት ያለብሰ ይላሉ አባቶቻችን። ሰው ለክፋቱ የእምነት ስሜት፣ ለስንፍናው እንደዚህ ጨጓራዬን ወገቤን እንትን እያለኝ ልጄ ሚስቴ ባሌ ከእግዚአብሔር የሚበልጣል? ከእግዚአብሔር የሚቀድማል? አንዲት ነገር ልንገራችሁ። ታማኝ ባሪያ ከሆነን ዘንድ ለእግዚአብሔር የምንታመንባት አንዲት ነገር ታስፈልገናለች። እማንቶ ለዚያ ሲባል እንኳ ልጅ እንኳ መሰዋት ካለብን እንደ አብርሃም የምንሰዋበት ህይወታችን አሳልፈን መስጠት ካለ አንዲት ነገር ትንሽ ልትሆን ትችላለች። ለምሳሌ ኪዳን ማድረስ ትሆናለች፣ ወይ ሁልጊዜ ከደጁ አለመቅረት ሊሆን ይችላል፣ ወይ ሁልጊዜ ማስቀደስ ሊሆን ይችላል። ብቻ ለእግዚአብሔር ክብር የምናደርጋት አንዲት ነገር ወይ ምጽዋት ትሆናለች።
ለእግዚአብሔር ታማኝነታችን እስኪ አስቡት። ለእግዚአብሔር መታመናችሁ የምታሳዩበት ምን ነገር አለን በህይወታችን? ሁሉ አብዛኛው ነገራችን ሲመቸን ጸሎት እንኳን ላናቋርጥ እንችላለን። ግን ጠዋት ባይመች 6 ባይመች ይሄ እኮ የታማኝ ጸሎት አይደለም። 6 ሰዓት የራሱ ጸሎት አለ። ስለዚህ ታማኝነታችን የምንገልጽበት አንዲት በእግዚአብሔር ፊት የአንዲት ነገር እኔ ለእናንተ እናንተ ለእኔ መናገር አያስፈልግም። በየልባችሁ አስባችሁ የምታደርጉት ምጽዋት ልትሆን ትችላለች። ያችን ግን ለፈተና ቢመጣ እችን የመጨረሻ አደርግላችኋለሁ። ለፈተና ቢመጣብን ዋጋ እንድናገኝበት ሁልጊዜ የምተርካት ታሪክ አለች። የዘካርያስ ታሪክ የምትባል። ዘካርያስ ማለት ነቢዩን አይደለም፣ በአዲስ ኪዳን የነበረ የሶሪያ ሰው ነው። ባጭር ሰዓታት ስትቆሙ ረስታችሁት ካልሆነ ሰዓታት አሁን አትቆሙ ማለት የለም። ሪታይር አድርጋችኋል ጥሮታ። እዚህ ሲመቻችሁ ግን አልፎ አልፎ አንዳንድ ለነገሩ እኔም ተኝቼ እያደርኩ እንዴት ወቅሳችኋለሁ። ሰዓታት ላይ እንዲህ የምትል አንቀጽ አለች። እርግጠኛ ነኝ አትረሷትም። ኪዳነ ምሕረት ኩን ይልርቃኔ ክዳኑ አስታውሳለሁ። እንዲያው አጓጉል እንዳልቀሰቀስብሽ እንጂ ማን አብዝቶ እንደሚላት እግዝቴን የሚለው መጽሐፉ ወይድ ኪዳነ ምሕረት በል ብለው በጣም ሲቆ አስታውሳለሁ። ኪዳነ እና በዛች ለምደን ኪዳነ ምሕረት ኩን ይልርቃኔ ክዳኑ እስመ ተማይጸን እንኳን ተማይጸኑ በስልኪ ስላድኑ። አሁን የፍልስታ ዜናው እየመጣ እሷ ላይ ሲደርስ ጮክ ይላል። እሷ ላይ ሲደርስ የኛ የቤታችን ስለሆነች ማለት ነው። እና እዛች ቃል ላይ እንዲህ የሚል አለ። ለስላድኖ ስእልኪ ወይም ማርያም ስእልኪ ዛስተቄጸሉ አፉዬ ጽጌ ረዳ ሰብአት ንሲ ማርያም ቅድሜ ዘካርያስ ከማራይ ምትል እና እመቤቴ ስዕልሽን እኔ በአበባ አስጌጠዋለሁ አስጊጨዋለሁ። ስለዚህ ከአንደበቴ እሱን ውሰጂልኝ። ይህንን ምስጢር ያሳየ ዘካርያስ ነው ይላል ታሪኩ። እንደምንነው ዘካርያስ የሚባል ዝም ብሎ ምመን ምንም የተለየ ስራ የሌለው ግን እመቤታችን ይወዳታል እና ለእመቤታችን መታመኑን የሚገልጥበት ነገር ፈለገ። ምንም ሊያገኝ አልቻለም። እና አንድ ጊዜ በወርሃ ጽጌ እንግዲህ በእነሱ ሀገር መስከረም ጥቅምት ላይሆን ይችላል ወርሃ ጽጌ ሲሄድ አበባ አጊጦ አየ። አለና 50 አበባ ቆረጠ። እመቤታችን ስዕል ወስዶ እንደ አክሊል ጎንጉኖ ሰራው። ከዚያ በእመቤታችን ስዕል ራሷ ላይ አስቀመጠው። ከዛ ሲያት ደስ አለችው። ንግስት ሆይ ደምግባትሽ ግሩም ነው አለ። በቃ ከዚህ በኋላ አለ እመቤቴ ስራ ይሄ ነው። በየቀኑ ይቆርጣል፣ እመቤታችን ስዕል ያስቀምጣል። 50 አበባ። ታዲያ ወርሃ ጽጌ ያለፈ እንደ ዘመኑ አርቲፊሻል አበባ የለም። ደግሞ አርቲፊሻል አበባ ቤተክርስቲያን ነውር ነው። እኔ አንዳንድ ሰው አሁን እዚያ መጥቶ ሰክተውታ ያለው አርቲፊሻል ነገር ምን ያደርጋል? ኋላ ልክ አበባ ባጣበት ቀን መጣና በጣም አዘነ። እመቤቴ ምን ላድርግ አላት። ሲያስብ አንድ ሀሳብ መጣለት። ስለ 50 አበባ ፈንታ 50 ጊዜ በስዕልሽ ፊት እሰግዳለሁ ብሎ እንደገና ወርሃ ጽጌ እስከሚደርስ ድረስ 50 ይሰግዳል በየቀኑ። አበባ ሲመጣ ይጎነጉናል፣ አበባ ሲቀር ይሰግዳል። እንዲህ ያደረገ ኑሮ አንድ ቀን መንገድ ይወጣል። በሌሊት ስለሄደ ስሏንም እጅ አልነሳትም፣ አበባም አልጎነጎነላትም። ልክ መሽቶ ጨረቃ ሲወጣ ትዝ ቢለው የወትሩ ልማዱን ትቷል። በዮሐንስ ራእይ ምዕራፍ 2 ላይ ታስታውሱ ከሆነ የሚረሳ ጥቅስ አይደለም። ወባይቱ ቦዛ አሃይ ሰከ ነገር ግን የምነቅፍብ ነገር አለኝ እስመ ሀደገ ዘትካት አፍቅሮተከ የቀደመ ፍቅርህን ትተሃል ሚል ይልቀራል። ትዝ አለው። ተመልሶ እንዳይሄድ መሽቷል፣ አይደርስም። ዱርን ያለው በረሃን ያለው ደግሞ የሽፍታ ስፍራ ነው። ኋላት አሰበና አይ ቢያንስ ወደ ምስራቅ ዞሬ ስግደት ሰግዳለሁ ብሎ ወደ ምስራቅ ሊሰግድ ብድግ ሲል በምዕራብ አቅጣጫ 5 ሽፍቶች ሲመጡ አየ። ደም የሚጠጡ ናቸው፣ ክፉዎች ናቸው። ተደበቀ በዛ። አሰብ አላዩትም። ቢሰግድ ሊያዩት ነው፣ ምክንያቱም የነሱ ስፍራ ነው። እንግዲህ ሁልጊዜ እላለሁኝ እኛ ብነው ምንድነው ምንለው? አራ ችግር የለውም ነገ ደርቤ ሰግደዋለሁ አይደለ? ታማኝነት ገደል ገባች። መጽሐፍ ይታል ምድቦ ይተክለቦ ይላል፣ አታስለምዱ አትከልክሉ ይባላል አይደል? አሰበው ፈተና እንደሆነ ገባው። የእመቤቴ ፍቅር ከሚቀርብኝ ቢገሉኝ ይሻለኛል ብሎ እንደኛ ተርታ ምን ነው ብያቸዋል። ፊቱን ዞረ፣ ጀርባውን ለነሱ ሰጥቶ ሲሰግድ አዩት። ሰይፋቸውን መዘው ከሱ ሊደርሱ ጥቂት እርምጃ ሲቀራቸው ደንግጠው ቆሙ። ምክንያቱስ ቢሉ የብርሃን ምሰሶ እሱ ካለበት ፊት ለፊት ላይ ወረደ። በብርሃን ምሰሶ ላይ የብርሃን ምንጣፍ ተነጠፈ፣ የብርሃን ዙፋን ተዘረጋ። በዚያ ላይ መታ ንግስቲቱ ተቀመጠች። እመቤታችን እሱ አይም ሽፍቶች ናቸው የሚያዩት። እሱ አይም በነገራቸው ላይ አንዳንድ ጊዜ
መልካሙንም ክፉንም ብናየው አጋንንት እንዴት እንደሚጫወትብን እመቤታችንም የማህሌተ ጽጌ የሰዓታት መታ እንዴት እንደምትባርክ እንኳን የቆመላትን ይላሉ አባቶቻችን። አንድ ካህን ጋር እያወራን እኔ ሰዓታት አልቆም ተኝቼ እያደርኩኝ ስላቸው ችግር የለም ብቻ ቀጥሮ ውስጥ ይሁን እንጂ የተኛውንም ቢሆን አትተው መታ ትዳስሰዋለች። እንኳን የቆመ የተኛም ይባረካል። ቤተክርስቲያን ውስጥ ቅጽረ ቤተክርስቲያን ውስጥ ያለ ተኙ ግን ማለት የማበረታታት አይደለም። እና በጎንም ብናየው ኋላ ቆመው ሲሰግድ ቆይቶ ልክ 50ኛውን ጨርሶ ትጥቁን ፈቶ ቀና ሲል 5ቱ ሚደው ጫማው ላይ ወደቁ። ሰገዱለት። ደነገጠ። ምንድነው ሲላችሁ እባክህ ምንድነው? ከዚያች ንግስት ጋር አገናኘ። ከየትኛይቱ ስትባርክ የነበረችው የትኛዋ አልገባው። እስቲ ንገሩኝ ምንድነው? መስገድ ስትጀምር እንደዚህ ሆነ። ኋላ ሰግደ አንድ ጊዜ ሰግደ ቀና ስትል ካፍህ ጽጌረዳ ይወጣል። ትቀበለዋለች። 50 ስትሰግድ 50 ተቀብላ ጎንጉና በራሷ ለካ በፊትም እንደዛ ታደርጋለች። እሱ ስለማያውቅ ነው። አይቋረጥም ጉንጉኑ። ዘለለ እንደምቦሳ አራ እነሱ ነቃም አላለችው። ዘለለ ሲበርድለት ደስ ያለው ውሰደን ባካሉት ወስዶ ካህን ጋር አገናኛቸው። እነሱ አረማን ነበሩ። አምነው ተጠምቀው ክርስቲያኑ ነው። እሱን ቀድመውት በቅተዋል። እነሱ እንደገና ማለት ነው። ይሄን ለምን አነሳው? ታማኝ ባሪያ የሚባለው መታመናችን ፈተና ላይ ትንሽም ብትሆን አበባ ቆርጦ ጎንጉኖ ማስቀመጥ ያን ያክል አድካሚ ስራ አይደለም። ግን ከልብ እና ደግሞ ፈተናው በመጣበት ቀን እቺ እንድንይዛ ታማኝ ባሪያ እግዚአብሔር አምላካችን ከቅዱስ መርቆሬዎስ ከአባ ብየጊዜ በረከት ዛሬ አንሲፎሮስ ሐዋርያው ዓመታዊ በዓሉ ነው። ከሁሉም ቅዱሳን ጸጋ በረከት ያሳትፈን፣ ርስቱን መንግስተ ሰማያትን ያውርሰን። ጻድቁን ዘወትር እንደምናደርገው አንዲት እንደ አርኬ ነገር አንብበን እንጨርሳለን። የጻድቁን ማለት ነው። ከመልክአ ብየጊዜ ውስጥ አንዲቱ ኃይለ ቃል ኦ ዘይትፈቅድ ሞት ኃጥአን በከንቱ፣ ኃጢአተኛ ሰዎች ከነ ኃጢአታቸው በከንቱ እንዲሞቱም ባትፈቅድ፣ ዳይሙ ትፈቅድ ውህይ በምህረት ለለዕለቱ፣ በየቀኑ ከአምላክ ቸርነት ማሰጠትን የምትወድ እመከመዘ ኮነ ለሂሩት ከስራቱ፣ አብየ ጊዜ አባቴ የደግነት የቸርነት ነገር ስርዓቱስ እንዲህ ከሆነ ከመወድስከ አብየ ጊዜ በዝንቱ እንዳመሰግንህ በዚህ ነው። ንስሐ ለዳዊት መክፈልቱ፣ የዳዊት እድል ፈንታው የተባለች ንስሐ ናት። ተክብር ከማዕረግ ያደረሰችውና እሷ መክፈልት ለኔ ስጠኝ፣ ለኔ አድርግልኝ። አባ ጸልይ በእንቲአነ ጸሎትከ ወትረ ይቀበን። አባት ሆይ አብየ ጊዜ ሆይ ዘወትር ጸልይልን፣ ጸሎት ዘወትር ይጠብቀን። አንድም ጸሎትከ ወትረ ይብጻሐነ፣ ያንተ አማላጅነት ዘወትር አይለየን ብሎ ይላልና ለራ አምላካችን የጻድቁን በረከት ያሳድርብን። መርቆሬዎስ ነውና አንዲት የመርቆሬዎስ መላክል ሰላም ለህሊናከ ዘኢያምር ቅያሜ። በነገራቸው ላይ መርቆሬዎስ ሊቃውንቱ ቂም ማታውቅ ይሉታል። ለምን? እኛ ከተጠቀምነው ይልቅ ግብጻውያን የተጠቀሙት ይበልጣል። በቅዱስ መርቆሬዎስ አልተጠቀምንም እኮ። አንዲት ስሟን በጣራ ታውቋታላችሁ። የድሮ አገልጋይ ነች። እዚያ ብየጊዜ ሰዓቱን በታች ነች፣ ግን ታውቋታላችሁ ስሟን በጣራ እና መታ ታምሜ ተኝቻለሁና ግን መርቆሬዎስን አድነኝ ብለህ ለምነው ታውቃለህ? አይ በጣም ብዙ ለምነዋለሁ ግን አድነኝ ብዬው አላውቅም። ለምን አትለው? ደቂቃ አይቆይም ሲያድን አለችኝ። እሱስ እውነትሽን ነው፣ ግን አሰብኩት እውነቷን ነው። ደቂቃ አይቆይም ግን ደግሞ ብድን እጎዳለሁኝ። ችግር ነው። ሰው የስጋ ቁስሉ ሲድን የነፍስ ቁስሉ ያገረሻል፣ ይታወቃል። ችግር ነው። ሰው ሁለት ነው ምርጫው፣ ወይ በስጋ ነው የነፍስ ነው። ሁለት ጤና የለም እንድታውቁት። አገልጋይ ብዬ ነው፣ ለእናንተ ላይሆን ይችላል። አገልጋይ ከተሆነ ግን ስጋ ጤነኛ ከሆነ ነፍስ ቆስላለች ማለት ነው። እና ኋላ ስትርክልኝ ይገርማል እያለች በቃ ስሙን የሚጠሩ ሰዎች የማያደርግላቸው ነገር የለም። የግብፃውያን ብቻ ሳይሆን እኛም ሀገር ያሉ አንዳንድ ልባም አሉ ሰማዕቱን በጣም የሚማጸኑትና በእውነቱ እኛም ሀገር የምናውቀውን እናውቃለን። የመርቆሬዎስን ነገር ያው ሰው ባለበት ፊቱ ስለማይተረክ ነው እንጂ የምናውቀውን እናውቃለን ደግሞ በጣም የፍቅሩን ነገርና በእውነቱ እሱ ባለቤቱ ቸሩ መድኃኔዓለም የእንዲሁ የሰማዕቱን ፍቅሩን ያሳድርብን ነው የምለው። እና ሰላም ለህሊናከ ዘኢያምር ቅያሜ፣ መቀየምን የማያውቅ ህሊና ሰላምታ ይገባዋል። ወምዑዝ ከመ አበሜ፣ አበሞ እንደሚባል ሽቱ እጣን ጣፋጭ ነው። ያንተ ዜና፣ ያንተ ነገር፣ ያንተ ህሊና ይህን ያክል ጣፋጭ ነው። በእንተ ኢየሱስ ክርስቶስ ዘረው ከአምሳለ ጊሜ፣ ቅድም ያልኳቸውን ስለ ኢየሱስ ክርስቶስ እንደ ጭጋግ እንደ ደመና በተኑ፣ ፈጭተውታል፣ አሰቃይተውታል። ስማ ተጋድሎ ኮንከ ፈጻሜ ኦ መርቆሬዎስ ዘሮሜ፣ የሮሜው ሰማዕት መርቆሬዎስ አንተ
የተጋድሎ ምስክርነትን ፈጸምክ። ሰአለነ መርቆሬዎስ ሰማዕተ ኢየሱስ ክርስቶስ ቅድመ መንበሩ ለክርስቶስ። የኢየሱስ ክርስቶስ ሰማዕት ቅዱስ መርቆሬዎስ በክርስቶስ ፊት አማልደን ይላል። አመስጋኝ እግዚአብሔር አምላካችን የጻድቁን የሰማዕቱን የሐዋርያውን በረከት ለሁላችን ያሳድርብን። እግዚአብሔር ይስጥልኝ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። ለምስጋና እንነሳ።